አረፈዳችሁ መላ ኢትዮጵያውያን በዚህ ሰዓት ከዚህ ከስቱዲዮ አንዳንድ ሙያዊ ማብራሪያዎችን አጠር አድርገን ለመስጠት ነው። ደፍርስ ወርቁ እባላለሁ። የአረንጓዴ አሻራ መርሃ ግብር የቴክኒክ ኮሚቴ አስተባባሪ ነኝ። በዚህ ሰዓት መላ ህዝባችን ከዳር እስከ ዳር ድረስ ተነቃንቆ በዚህ በጣም ታሪካዊ በሆነ የአንድ ጀንበር ተከላ መርሃ ግብር ችግኝ እየተተከለ ነው። በመቶ ሚሊዮኖች ደርሰናል እስካሁኒቱ ሰዓት ድረስ። በኋላ ደግሞ መለስ ብለው የደረስንበትን የምናስታውቅ ነው። እኔ ግን አሁን በዚህ ሰዓት ማድረግ የፈለኩት አረንጓዴ አሻራ መርሃ ግብርን ለምን ጀመርን፣ እንዴት መራ ነው፣ የተገኘው ጥቅምስ ምን ይመስላል የሚለውን ትንሽ አጠር አድርጌ ሙያዊ ማብራሪያ ሰጥቼ ከዛ በኋላ ደግሞ ስፔሲፊካሊ በዚህ በአንድ ጀንበር ተከላ ላይ የተወሰነ ነገር ለማለት ነው። እንግዲህ ከዚህ በፊትም በተለያየ መድረክ ስናነሳ እንደነበረው የአረንጓዴ አሻራ መርሃ ግብር ሲጀመር የኢትዮጵያን ዘላቂ የኢኮኖሚ እድገት ለማረጋገጥ እጅግ አስፈላጊ ነው ተብሎ የተነሳ መርሃ ግብር ነው። እንደሚታወቀው ኢትዮጵያ ውስጥ በጣም ብዙ የተጎዳ መሬት ነበረን። በቁጥር ስንገልጸው ከሀገሪቱ ሽፋን ምናልባትም ከግማሽ በላይ የሚሆነው መሬቷ በተለያየ ደረጃ የተጎሳቆለ፣ አፈሩ የታጠበ፣ ምንጮቿ የደረቁባት፣ ደኖቿ የተመነጠሩባት፣ የዱር እንስሳቶቿ የተሰደዱባት ሀገር ሆና ነበረ። መሬት በደህየ ቁጥር ደግሞ እንደሚታወቀው አብሮ እዛ መሬት ላይ የሚኖረው ማህበረሰብም ይደህያል። በቂ ምርትና ምርታማነት ሊኖር አይችልም። ስለዚህ በጣም ከፍተኛ የሆነ ችግር ውስጥ የነበረ ሀገር ነበረ የነበረን። ስለዚህ የዛሬ 8 ዓመት በዚህ ወቅት እንደ ሀገር በቢሊየን የሚቆጠሩ 50 ቢሊየን ችግኞችን በመትከል እነዚህ በጣም የተጎሳቆሉ መሬቶችን በማዳን ማህበረሰባችን የሀገሩ ባለቤት የመሬቱ ባለቤትና በመሬቱ ላይ የሚያመርት እንዲሆን የሀገራችን ዘላቂ ኢኮኖሚያዊ እድገትም እንዲረጋገጥ ተብሎ የተጀመረ መርሃ ግብር ነው የአረንጓዴ አሻራ መርሃ ግብር። የደን አለበት፣ ግብርና አለበት፣ ውሃ አለበት፣ አፈር አለበት፣ ሰዎች አሉበት። እጅግ በርካታ ነገሮችን በአንድ ላይ ይዘን የኢትዮጵያን ዘላቂ ልማት ወይም ደግሞ ተጋላጭነቷን የቀነሰች ለአየር ንብረት ለውጥ የማትንበረከክ ሀገር ለማድረግ ነው ይሄ መርሃ ግብር ሲመራ የነበረው። እንግዲህ በባለፉት በርካታ ዓመታት ሁሉም ኢትዮጵያዊ ወደ አንድ መጥቶ ይሄንን መርሃ ግብር ሲተገብር ነው የቆየው። ከላይ ከጠቅላይ ሚኒስትሩ ጽህፈት ቤት እስከ እታች እስከ ቪሌጅ ድረስ ወይም እስከ መንደር ድረስ ማለት ነው አደረጃጀቱ። ፈረንጆቹ እንደሚሉት the whole of a government and the whole of a society እንለዋለን። አንድም ተቋም ሳይቀር፣ አንድም ትውልድ፣ አንድም ዜጋ ሳይቀር ሁሉም አሻራውን እንዲያሳርፍበት ተደርጎ የተደራጀና የተመራ መርሃ ግብር ነው የአረንጓዴ አሻራ መርሃ ግብር። በመሆኑም እስካሁን ድረስ እንግዲህ ሲገለጽ እንደነበረው በ7 ዓመት ከ48 ቢሊየን በላይ አሁን ደግሞ ወደ 53 ቢሊየን ደርሰናል ማለት ነው እስካሁን ድረስ። ከዛ በላይ እየደረስን ነው። እንግዲህ የዛሬው ሲጠናቀቅ ደግሞ ይሄ ቁጥር ከዚህም ከፍ ይላል ማለት ነው። ህዝባችን ወጥቶ ሀገራችን ኢትዮጵያ መትከል እንደምትችል፣ የጠፉ ደኖቿን መመለስ እንደምትችልና የደረቁ ምንጮቿን መመለስ እንደምትችል ያሳየንበት መርሃ ግብር ነው። ስንተባበር ምን ልናረግ እንደምንችል ከራሳችን አልፎ ለዓለም አቀፉ ማህበረሰብ ችግርም መፍትሄ ሊሆን የሚችል ስራ መስራት የምትችል አገር መሆኗን ያሳየንበት መርሃ ግብር ነው በዚህች ሎጎ ማለት ነው። እና አንዳንድ ኢኮኖሚያዊ፣ አካባቢያዊና ፖለቲካዊ ጥቅሞቹን ለማንሳት የአረንጓዴ አሻራ መርሃ ግብር በባለፉት በርካታ ዓመታት ሲተገበር እነዛ እጅግ ተጎድተው የነበሩ ላንድስኬፖችን ወይም ደግሞ መሬቶችን እያሻሻልናቸው አረንጓዴ እያረግናቸው መተናል። የአፈር ክለታችንን በጣም ከፍ ባለ ቁጥር መቀነስ ችለናል። የጠፉ ምንጮቻችን እየተመለሱ ነው። የደን ሽፋናችን ከፍ እያለ ነው። ከዚህ በፊት በቁጥር ሲጠቀስ ነበረ። የአረንጓዴ አሻራ መርሃ ግብር ሲጀመር የሀገራችን የደን ሽፋን ከዓለም የደን ሽፋን አቨሬጅ እጅግ የራቀ ነበረ። 17.2% አካባቢ ነበረ የነበረን። አሁን የባለፉት 2 ዓመታት በፊት የተደረገ ሀገራዊ ቆጠራ እንዳረጋገጠው የደን ሽፋናችን ከፍ ብሎ ወደ 23.6% ደርሷል። እንደዚሁ ደግሞ ከዛው ከነበረችን ትንሽ ደን ላይ ከፍ ያለ ጭፍጨፋ ይደረግ ነበረ በአመት።
ከዛ በፊት በተለያየ መድረክ ላይ ሲነሳ እንደነበረው በ10 ዓመት እና በ10-12 ዓመት ውስጥ ከ1.2 ሚሊዮን ሄክታር በላይ አተናል እንደ ሀገር ማለት ነው። የደን ጭፍጨፋ ምጣኔያችንም በአመት ከ92,000 ሄክታር በላይ ነበረ። የአረንጓዴ አሻራ መርሃ ግብር እንደ መርሃ ግብር ከተጀመረ ጊዜ ጀምሮ ይሄንን የደን ጭፍጨፋ ከዛ ከነበረበት 92,000 ሄክታር በአመት ወደ 27,000 ሄክታር በአመት ዝቅ አድርገናል። ይሄም በጣም ትንሽ አይደለም። ትንሽ ደን እንዳለው አገር ጭፍጨፋችንን እጅግ ቀንሰን ከዚህም ከፍ ባለ ሁኔታ አሳንሰን ሽፋናችንን ደግሞ ከዚህ በላይ መጨመር ይኖርብናል። ይሄ እንደተጠበቀ ሆኖ ግን የአረንጓዴ አሻራ መርሃ ግብር የደን ሽፋንንም ከፍ አድርጓል፣ የደን ጭፍጨፋንም ቀንሷል የሚለውን ነገር መያዝ እንችላለን። በባለፉት 8 ዓመታት ከ2.4 ሚሊዮን በላይ አረንጓዴ ስራዎችን ለወጣቶቻችን ፈጥረናል። እንግዲህ ይሄ ትልቁ የአረንጓዴ አሻራ መርሃ ግብር ኢኮኖሚያዊ ወይም ኢኮኖሚያዊ ማህበረሰባዊ ፋይዳው ነው አድርጎ መውሰድ ይቻላል ማለት ነው። የትም ዓለም ላይ ለወጣቶች፣ ለሴቶች፣ ለገበሬዎች እና ለአርብቶ አደሮች የስራ እድል መፍጠር በከተማም ለሚኖሩት ዜጎች የስራ እድል መፍጠር ትልቅ ቻሌንጅ የሆነበት ጊዜ ነው። በዚህ ሁሉ ቻሌንጅ ውስጥ ነው በአረንጓዴ አሻራ መርሃ ግብር ብቻ ከ2.4 ሚሊዮን በላይ የስራ እድሎችን መፍጠር የተቻለው ማለት ነው። እንግዲህ ይህንን ተንተና አድርገን ስናየው አንዱ በገቢ ነው፣ ሌላው ደግሞ በአርብቶ አደሩ በአርሶ አደሩ መሬት ላይ የምርትና ምርታማነት ከፍ እንዲል የፍራፍሬዎች ምርትና ምርታማነት ከፍ እንዲል ገበሬዎቻችን ከዚህ በፊት በአንድ መሬት ላይ በነበራቸው መሬት ላይ ከሚያመርቱት ምርት ከፍ ያለ ምርት ማምረት እንዲችሉ በጓሯቸው ፍራፍሬ መልቀም እንዲችሉ ለራሳቸው መጠቀም እንዲችሉና የተረፈውንም ደግሞ ለገበያም ማቅረብ እንዲችሉ የአረንጓዴ አሻራ መርሃ ግብር ከፍተኛ አስተዋጽኦ አድርጓል። ይሄ ኢኮኖሚያዊ ፋይዳው ነው። አካባቢዎቻችን እየተጠበቁ ነው። ቅድም እንዳልኩት የጠፉ ምንጮቻችን ለምሳሌ በተለያየ መድረክ ላይ ሲነሳ ነበረ። የአለማያ ምንጭ የአለማያ ሐይቅ ሙሉ በሙሉ ጠፍቶ ነበረ። አሁን ይሄ መርሃ ግብር ከተጀመረና ሰፋፊ ስራዎች በላንድስኬፕ ላይ መሰራት ሲጀምሩ መመለሱን አይተናል። ሌሎችም መጠናቸው ያነሰ ጥልቀታቸውም ያነሰ ስፋታቸውም የጠበበ ሐይቆቻችንም እንደዚሁ እየተሻሻሉ እንደመጡ ማየት ችለናል። በርካታ ጥናቶቻችን እሱን ያሳያሉ ማለት ነው። እንግዲህ እነዚህ በምድር ላይ በአካባቢው ላይና በኢኮኖሚው ላይ ያሉ ፋይዳዎች ወደ አንድ ሲደመሩ ደግሞ የፖለቲካል ፋይዳ ወይም የዲፕሎማሲ ፋይዳም ለሀገራችን ይዞ እየመጣ ነው። የአረንጓዴ አሻራ መርሃ ግብር ዓለም እንደምታውቁት በአየር ንብረት ለውጥ ችግር፣ በብዝሃ ሕይወት መጥፋት ችግር፣ በደን መመናመን ችግር፣ በበረሃማነት መስፋፋት ችግር በጣም ከፍተኛ የሆነ ችግር ላይ ነው ያለችው። ይሄንንም ዓለም አቀፉ ማህበረሰብ በየአመቱ እየተገናኘ ይመክራል። እንዴት አድርገን ነው ከዚህ ችግር ውስጥ ምድራችንን ልናተርፋት የምንችለው፣ ሰዋችንን ልንጠብቅ የምንችለው የሚለውን ያንን ውይይት ወደ መሬት አንጥታ እየተገበረች ያለች አገር ነች ኢትዮጵያ። በየመድረኩ በየስብሰባው የምንወያየውን ውይይት መሬት ላይ እየሄደች ያለች አገር መሬት ላይ እየተገበረች ያለች አገር እንደሆነች አንዱ ማሳያ የአረንጓዴ አሻራ መርሃ ግብራችን ነው እንደሚታወቀው። ምክንያቱም እነዚህ ግሎባል ቻሌንጆች የአየር ንብረት ለውጥ፣ የብዝሃ ሕይወት መጥፋት፣ የበረሃማነት መስፋፋት በጣም ትልልቅ ላርጅ ስኬል የሆነ ኢንተርቬንሽን ወይም መልስ ነው የሚያስፈልጋቸው። ለዛ ተስተካክሎ ተመጥኖ የተሰራ መርሃ ግብር ነው የአረንጓዴ አሻራ መርሃ ግብር። ምክንያቱም እነዚህን ግዙፍ ችግሮች በጣም ትንንሽዬ ኢንተርቬንሽኖች መሬት ላይ በመስራት ማስተካከል ወይም ማስቆም ስለማይቻል ማለት ነው። እና ይሄንን በማድረጋችን የተነሳ እንግዲህ አገራችን ስሟም በዓለም አቀፉ መድረክ ከዚህ በፊት እንነሳበት ከነበረው በተሻለ መልኩ ወይም በተለወጠ መልኩ ስማችን እየተነሳ ነው። ለዓለም አቀፉ ችግር መፍትሄ የሚሆን ስራ፣ ምሳሌ የሚሆን ስራ፣ ሞዴል የሚሆን ስራ እየሰራች ያለች አገር ብለው ዓለም አቀፉ ማህበረሰብም እያነሳት እንደሆነ በአረንጓዴ አሻራ መርሃ ግብር መመልከት ይቻላል ማለት ነው። ስለዚህ ይሄ በዚህ መርሃ ግብር በመጀመሪያ አርብቶ አደራችንና አርሶ አደራችን ጋር ያለውን ችግር በከተማ በገጠር ያለውን ችግር የምንፈታበት ሆኖ ነገር ግን ደግሞ እንደ ሀገር ለዓለም አቀፉም ችግር መፍትሄ እየሰጠንበት የመጣን መርሃ ግብር መሆኑን ያሳየ መርሃ ግብር ነው የአረንጓዴ አሻራ መርሃ ግብር። በባለፉት 7 ዓመታት እጅግ ሰፋፊ ስራዎችን ሰርተናል። ከነዚህ ሰፋፊ ስራዎችና የተለየ መልክ የሚያደርገው ደግሞ በአረንጓዴ አሻራ መርሃ ግብር የአንድ ጀንበር ተከላ መርሃ ግብር ነው። እንግዲህ
አረንጓዴ አሻራ መርሃ ግብር ሲመጣ በርካታ ነገሮችን በውስጡ ይዞ መጥቷል። አዳዲስ ልምምዶችን ለምሳሌ በአመት ተከላ የማስጀመሪያ መርሃ ግብር ከዚህ በፊት የሚታወቅ አልነበረም። የአንድ ጀንበር ተከላ መርሃ ግብር አሁን ልክ እንደ በዓል የሚጠበቅ መርሃ ግብር ነው። ዘንድሮ 5ኛውን የአንድ ጀንበር ተከላ መርሃ ግብር ነው እያደረግን ያለነው። ቁጥሮቹን እንደምታስታውሷቸው ስንጀምር በጣም በስጋት እና በጣም እንደው በጥርጣሬ ጭምር ነበረ የዛኔ ሰዎች ያዩት የነበረው። በአንድ ጀንበር 200 ሚሊዮን ችግኞችን ተክላለን ብለን እኛ ቆርጠን ስንነሳ ዓለም አቀፉ ማህበረሰብ ጋር የነበረው ስጋት ሰፊ ነበረ። ነገር ግን በዛ ዘመን ለመጀመሪያ በሞከርነው ግዙፍ ጅማሮ ከ253 ሚሊዮን በላይ ችግኞችን በአንድ ጀንበር መትከል በመቻላችን ይሄንን ተስፋ በውስጣችን ይዘን በሚቀጥለው ዙር 500 ሚሊዮን 600 ሚሊዮን ብለን አምና 700 ሚሊዮን ነበር አቅደን የነበረው። ዘንድሮ ደግሞ 800 ሚሊዮን ችግኝ በአንድ ጀንበር እንተክላለን ብለን ተነስተናል ማለት ነው። እንግዲህ በባለፉት 4 ዓመታት የተደረጉ ብሔራዊ የአንድ ጀንበር ተከላ መርሃ ግብሮች ወደ 2.2 ቢሊዮን ችግኞች ተክለናል። 2 ሚሊዮን ሄክታር መሬት ላይ የተቆጠረ ሼፕ ፋይል ያለው መሬት ላይ ያረፉ ናቸው። እነዚህ ጽድቀታቸው ምናልባትም ሌላ ቦታ ከተተከሉ መሬቶች ከፍ ያለ ነው። ጽድቀታቸው ከ80% በላይ ነው። እነዚህ ሳይቶች ላይ ያለው ተከላ እንግዲህ ምን ማለት እንደሆነ መገመት ይቻላል ማለት ነው። በአንድ ጀንበር ብቻ ከ2 ሚሊዮን ሄክታር በላይ ከ2.2 ቢሊዮን በላይ ችግኝ ተክለናል ማለት ነው። በየአመቱ ከ20 ሚሊዮን በላይ ህዝብ እዚህ መርሃ ግብር ላይ እየተሳተፈ ማለት ነው። የዘንድሮውን ተሳክቶልን እንግዲህ ዛሬ ህዝባችን ጠንክሮ እየሰራ ነው። ዝናብ በዘነበባቸውም ባልዘነበባቸውም ቦታዎች ጭምር ውሃ ይዞ ማህበረሰባችን ተከላ እያካሄደ ነው። ይህንን የዘንድሮውን አቺቭ ስናደርግ እንግዲህ ከ3 ቢሊዮን በላይ ችግኝ በአንድ ጀንበር ብቻ ማሳካት እንችላለን ማለት ነው። እነዚህ ችግኞች ውስጥ ፍራፍሬዎች አሉ፣ የደን እጽዋቶች አሉ፣ ሀገር በቀል ዝርያዎች አሉ፣ በተወሰነ መልኩ ደግሞ የውጭ ዝርያዎችም አሉ። እነዚህ እጽዋት ሲተከሉ አፈር ያሻሽላሉ፣ ኢኮኖሚ ያሻሽላሉ፣ አየሩን ያሻሽላሉ፣ የሀገር ስም ያሻሽላሉ። በጣም ከፍ ያለ ጠቀሜታ ያላቸው ማለት ነው። የአረንጓዴ አሻራ መርሃ ግብር መሬትን ከማልማት፣ ደንን ከመመለስ፣ ውሃን ከመመለስ፣ የአየር ንብረት ለውጡን ከማሻሻል ለወጣቶች፣ ለሴቶች፣ ለአርሶ አደሮችና ለአርብቶ አደሮች የስራ እድል የገቢ ምንጭ ከመሆን ባሻገር የሀገር ስምንም ከፍ በማድረግ ልክ እንደ ኢትዮጵያ አየር መንገድ አረንጓዴ አሻራ መርሃ ግብር ደግሞ ሌላ ምሰሶ ሆኖ አገራችንን በሰፊው በዓለም አቀፉ ማህበረሰብ ዘንድ የሚያስነሳ የሚያስመዘግን የሚያሸልም መርሃ ግብር ሆኖ መጥቷል። ይህንን እንግዲህ አጠናክረን እንድንቀጥል በዛሬው የተከላ መርሃ ግብር ላይም የቀሩ ችግኞችን በመትከል እስከ ማታ ድረስ እቅዳችንን እንድናሳካ እንደ አረንጓዴ አሻራ መርሃ ግብር የቴክኒክ ኮሚቴ ጥሪያችንን በድጋሜ እናቀርባለን።